ሴቶች እልል በሉ፣ ወንዶች አጨብጭቡ። የብፁዕ አባታችን ጥሪ በከንቱ አልቀረም። ለደብረ ሊባኖስ ገዳም ከ45 በላይ መኪና እህል ተገዝቶ ወደ ገዳሙ ገብቷል። እንኳን ደስ ያላችሁ። የደብረ ሊባኖስ መነኮሳትና ተማሪዎች፣ አገልጋዮቹ ሁሉ ስለ ምግብ ሳያስቡ እግዚአብሔርን 24 ሰዓት በጸሎት እንዲያመሰግኑ እጃችሁን ዘርግታችኋል። እጁ ይዘርጋላችሁ። ብዙ ጊዜ ልባችን ይጠይቃል፣ እግዚአብሔር እንዴት እንዲህ በቀላሉ ይምራል? ልጄ ሆይ ኃጢአትሽ ተሰርዮልሻል። በኃጢአት የጨቀየች ነፍስ፣ እድሜዋን በራስ ወዳድነት የኖረች ማንነት እንዴት በአንዲት ብርጭቆ ቀዝቃዛ ውሃ ወይም በገዳም ስም በሰጠችው አንዲት እፉኝ ስንዴ መንግሥተ ሰማያትን ትወርሳለች? ይሄ ፍርደ ገምድልነት ነው እንዴ ይላል። ነገር ግን አስተውሉ፣ መዳን በነፃ የተገኘ ስጦታ አይደለም። እኛ በነፃ ተቀበልነው እንጂ ዋጋው ግን እጅግ ውድ ነው። እኛ በብርና በወርቅ ስንመጸውት እግዚአብሔር በድሆች ላይ አድሮ ምጽዋታችንን ይቀበላል። ይሄ ገዳም እንግዲህ እንደ ሌሎቹ ገዳማትና አድባራት እንኳን የእርሻ መሬት የለውም። ያው ይሄ ገዳም የሚኖረው በምእመናንና በአንዳንድ በጎ አድራጎት ሰዎች ነው። እንኳን ሰው መሬቱ ጾሙን አያድርም ከሚባለው ከዛ ቃል ኪዳን የተነሳ ጾማችንን አላደርንም። ቤተ እግዚአብሔር አልተዘጋም ማለት ነው። ዛሬ ላይ ይሄንን እጅግ የተደሰትንበትን አባቶች አዝነን እንባችን ደግሞ የተጠረገበት ሁለተኛ ሱባኤውን ሳንጨርስ እግዚአብሔር አምላክ ምህላችንን ሰምቶታል ማለት ነውና በጣም አመስግነናል። ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። ገዳማውያን አባቶቻችንን የሚጎበኙ ሁሉ ክርስቲያኖች አባቶቼ ምንድነው ብለው የሚመርቋችሁ? ወዘሩሂ ይጼነስ እክለ፣ ዘሮቻችሁ ሁሉ እህል አይጡ ብለው አባቶች እየመረቋችሁ ነው። ተቸግራችሁ ከሰው በር አያድርሳችሁ ብለው አባቶች መርቀዋችኋልና የአባቶች በረከት ይደርባችሁ። ከተወረወረ ጦር፣ ከተጣለ ጠጠር፣ ካሸመቀ ጠላት ከዲያብሎስ ይሰውራችሁ፣ ከድንገተኛ ሞት ይሰውራችሁ። ክፉን ዘመን አሳልፉ፣ ከደጉ ዘመን ያድርሳችሁ። ዛሬም ከኛ ጋር በመንፈስ አለ፣ ደጅን ጠናለ በትህትና የጻድቅ ጸሎት አይላላትና ተክለ ሃይማኖት ፀሐይ። ይሄ ቦታ በመንፈስ ቅዱስ የታጠረ በካህናት የተከለለ 24 ሰዓት ስብሐተ እግዚአብሔር የማይቋረጥበት የአባታችን የአቡነ ተክለ ሃይማኖት የቅዱሱ ቦታ እንደመሆኑ መጠን አባቶች 24 ሰዓት ቅዱስ 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 እያሉ እንደ አእላፍ መላእክት የሚመሰገንበት ቦታ ነው። በዛሬው ዕለት በመንፈስ ቅዱስ ኃይል ተኮትኩታችሁ ይሄንን ቦታ እንዳይራብ ብዙ ውጣ ውረድ በዚህ በከፋበት ዘመን መስዋዕትነት ከፍላችሁ ይሄንን ሁሉ ሕዝብ በመቀስቀስ ለአባቶቻችን ለዚህ ቦታ የሚሆን ቀለብ በመግባቱ እኛም በማየታችን በጣም ታላቅ ደስታ ተሰምቶናል። እግዚአብሔር ኃጢአተኛዎች እንዲሞቱ አይፈልግም። እርሱ እንደ ቀጣይ ንጉሥ ሳይሆን እንደ ሐኪም ነው የሚያየን። ሐኪም በሽተኛው እንዲድን እንጂ እንዲሞት አይፈቅድም። መጽሐፍ ቅዱስ እንዲህ ይላል፣ ኃጢአተኛው ከመንገዱ ተመልሶ በሕይወት እንዲኖር እንጂ
ኃጢአተኛው እንዲሞት አልፈቅድም። ሕዝቅኤል 33 ከቁጥር 11። ታዲያ ይህ አምላክ ለምን ለቅዱሳን ቃል ኪዳን ሰጠ? ምክንያቱም እኛን ለማዳን ሰበብ ስለሚፈልግ ነው። ይህ ቦታ አባታችን ተክለ ሃይማኖት ብዙ መከራ ተቀብለውበት እንደገና ከእግዚአብሔር አምላክ ቃል ኪዳን ለሰው ልጅ ሁሉ የተቀበሉበት ስለ ሰው ልጅ ብለው አዲስ ሐዋርያ ተብለው ወንጌልን አጠቃላይ በመላው ዓለም በማስፋፋት ወደ እግዚአብሔር መንግሥት እንዲገቡ በማድረጋቸው በቦታ ላይ ረሃብ አይኖርም፣ ቦታም የመላው ሕዝበ ክርስቲያን ሁሉ መመኪያ መማፀኛ ትሆንልሃለች ብሎ በገባላቸው ቃል ኪዳን መሰረት ዛሬ መላው ሕዝበ ክርስቲያን ይህችን ቦታ የአጽሜ ማረፊያ የፍጻሜ ቦታ እያሉ በዓለም ካሉ አህጉራት ሁሉ እየመጡ ያው እንግዲህ ድንጋዩን እየተንተራሱ ይገኛሉ ማለት ነው። ዛሬ በእውነት አይተነው የማናውቅ እንዲህ አይነት እህል ሲገባም በገዳም ውስጥ የመጀመሪያ ጊዜ ነው። በዚህ ሚዲያ ምክንያት ተለቀቀው በአባታችን በብፁዕ አቡነ ቀውስጦስ የተናገሯት አንድ ልብ የምትነካ ቃል ነበረች። እኔ እያለሁ የአባታችን ገዳም ከሚዘጋ እኔ በሞት ይሻለኛል ብሎ የተናገሯት ቃል የእሱን ጥፋት ከማይ እኔ በሞት ይሻለኛል። በሁሉ ልብ ውስጥ ሰርጻ ዛሬ የዓመት ቀለብ ሲራገፍ እንኳን ደስ አለህ እንኳን ደስ አለህ እየተባለ ያው ሲሳሳም ደስታውን ሲገልጽ አይተናል ማለት ነው። የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ዛሬ እነዚህ የምታዩቸውን ከ45 በላይ መኪናዎች ስንዴ ተሸክመው ስታዩ የገዛችሁት በገንዘባችሁ ይመስላችሁ ይሆናል። ነገር ግን ይህ ስንዴ የደም ዋጋ ነው። አቡነ ተክለ ሃይማኖት ዛሬ ለእናንተና ለእኛ በስሜ የሰጠ ይድናል የሚል ቃል ኪዳን ከአምላክ የተቀበሉት ስጋቸውን እንደ ጧፍ አቅልጠው ነው። እስኪ በደብረ ሊባኖስ ዋሻ ውስጥ አቡነ ተክለ ሃይማኖት የከፈሏቸውን ዋጋና መከራዎች እንመልከት። ለ22 ዓመታት ሳይቀመጡ ሳይተኙና ሳይደገፉ በሁለት እግራቸው ቆመው በመጸለያቸው የአጥንታቸው መቅኒ ፈሶ ስጋቸው አልቆ አንድ እግራቸው ተቆርጦ ወድቋል። ያ እግር የወደቀው እኛ ዛሬ ወደ መንግሥተ ሰማያት የምንረግጥበት ድልድይ ሊሆነን ነው። እንቅልፍ እንዳያሸንፋቸው በዙሪያቸው የተሳሉ ጦሮችን ሰክተው በደከሙ ጊዜ ጦሮቹ ጎናቸውን እየወጉ ደማቸው እንደ ውሃ መሬቱን አርሶታል። 22 ዓመት የፀሐይ ብርሃን ሳያዩ በዋሻ ውስጥ እየኖሩ የራሳቸውን ሕይወት የመቅበር ያክል የሚከብድ መስዋዕትነት ከፍለዋል። ተክለ ሃይማኖት ጻድቅ ስምህ ድናል ከመውደቅ። ስንት መኪና ይሆናል? እንደው 45 መኪና ይሆናል ከትላልቆቹ ጋር። ለማውረድ ስንት ሰዓት ፈጀ? 2-3 ሰዓት ላይ ነው የተጀመረው። ከዛ ወደ 7 ሰዓት ምናምን ቆይተዋል እታች ብቻ። ሌላኛው ደግሞ እስከ 9 ሰዓት ቆይተዋል ግቢ ያለው ለማውረድና ለመደብደብ። እንደው ምን ተሰማው ታዲያ ይሄንን ሲያዩ? ስሜቱ በጣም ደስ ይላል። አባቶች እንዳሉት ለየት ያለ ነገር ነው ያየነው። እኔ እስካሁን በፊት አላየሁም እንደዚህ ሲገባ። የዘንድሮ የመጀመሪያ ነው። ተማሪ ሁሉ ወጥቶ ሲያይ ነው ያለው ከኛ ጋር እና በጣም ደስ የሚል ነው፣ ለየት ያለ ነው። ተክለ ሃይማኖት ባህታዊ ምድራዊ ሲሉ ሰማያዊ አባታችን ብርሃነ ዓለም ተክለ ሃይማኖት ያለ ምግብ ለዓመታት ከባድ ጾም በመጾም ስጋቸው ከአጥንታቸው ጋር እስኪጣበቅ ድረስ ራሳቸውን ጎድተዋል። እንዲሁም ስለ ራሳቸው ሳይሆን ስለኛ መተላለፍ ያፈሰሱት እንባ በዋሻው ውስጥ ኩሬን የመስራት አቅም ነበር። ጣዖታትን ድል ለመንሳት ከሀገር አገር እየተሳደዱም ቢሆን በእግራቸው እየተጓዙ በጸሎታቸውና በትምህርታቸው የሰይጣንን ሥራ እያፈራረሱ በኢትዮጵያ የወንጌልን ብርሃን ዘርተዋል። ሙታንን እያስነሱ እንኳን ራሳቸውን እንደ ታናሽ በመቁጠር ዓለምን አብርቼ ለራሴ ጨለምኩ፣ ዓለምን አጣፍጬ ለራሴ አልጫ ሆንኩ በማለት በእርፈ መስቀል
ድንቅ መንፈሳዊ ትሕትናንም ተላብሰው ኖረዋል። እንግዲህ ግዢው ላይ በጣም ወጥታችኋል፣ ወርዳችኋል፣ ደክማችኋል። እንዴት ነበር ግዢው? ይህንን አደራ ገዳሙ ሲጥልብን ማለት ነው ኮሚቴ ሲያዋቅር በአስተዳደር ጉባኤ ተወስኖ ለ9 አባቶች ተሰጥቷል አደራው። ከዛም ኮሜዲያን እሸቱ በኩል ደግሞ የተዋቀሩ ኮሚቴዎች አሉ። ከነሱ ጋራ በስልክም በአካልም በመገናኘት ማለት ነው ግማሾቻችን እዚህ ያለውን ስራ ስናከናውን፣ ግማሾች አባቶች ደግሞ እዛ ይሄዱ ማለት ነው ይህንን እህል ለመሰብሰብ ተችሏል። ከአሁን በፊት የእህል ግዢው የሚፈጸመው የነበረው ማለት ነው በ2 ወር በ3 ወር እንደተገኘ ማለት ነው 2-3 መኪና ይመጣል። ይሄን ግን ዛሬ ግን ከ3626 ኩንታል እንግዲህ ማግኘት ይሄ በጣም ከባድ ነበር። ግን የጻድቁ አምላክ የተመሰገነ ይሁን ከብዙ ውጣ ውረድ በኋላ ማለት ነው አግኝተነዋል። ስናገኝም ይሄንን ማለት ነው ገዳሙ በቃለ ጉባኤ ሰርቶ ደብዳቤ ጽፎልን በደብዳቤያችን መሰረት ተገናኝተን ተወያይተን ከየት ከተማ መሰብሰብ አለብን፣ ወዴት ነው ጥሩ እህልስ የምናገኘው ብለን ውይይት አደረግን። ውይይት ካደረግን በኋላ ወደ 3-4 ከተማዎች ላይ ማለት ነው ጥናት አድርገናል። በመጀመሪያ አዲስ አበባ ላይ ምን ያክል እንደሆነ እህሉን ዋጋውስ ምን ያህል ነው የሚለውን ይሄን አጣራ። ከዛ ከነሱ ይሄን ታጣራም በኋላ ደግሞ በዞናችን በፍቼ ከተማ ላይ አጣራ። ከዛ በወረዳችን ከተማ ደግሞ በደብረ ዳስ ወረዳ ደብረ ጽጌ ላይ ማለት ነው እዛ ደግሞ አጣራ። ከዛ ይሄን ሁሉ ካጣራም በኋላ ወደ 20 ነጋዴዎች ማለት ነው አወዳደርን። ይሄንን ፕሮፎርማ ሰብስበን ማለት ነው የተሻለ ዋጋ የተሻለ እህል የሚሰጡንን ሰዎች ከዛ ውስጥ መርጠን 7 ሰዎች አገኘ። ከ7ቱ 5ቱ ጤፉንና ባቄላውን እንዲያቀርቡን፣ 2ቱ ደግሞ ማለት ነው ገብሱንና በቆሎውን እንዲያቀርቡልን። በቆሎ በነገራችን ላይ ከጎጃም ነው የመጣው። እንግዲህ እስከዛ ድረስ ነው ያጣራ ነው ማለት። ከዛ መጨረሻ ላይ ማለት ነው እነዚህ ልዩ ሰዎች ካገኘን በኋላ ሄደን እናንተ በእግዚአብሔር ቸርነት በጻድቁ ቃል ኪዳን ማለት ነው ይህንን ጨረታ አልፋችኋል። ስላለፋችሁ ደግሞ ማለት ነው አልፈናል ብላችሁ አሰስገሰሱን ሰብስባችሁ እንዳትሰጡ። ህዝበ ክርስቲያኑ ካለው ላይ ማለት ነው ዛሬ በዚህ በጭንቅ ሰዓት ሁሉ ህዝብ ችግረኛ በሆነበት ሰዓት ካፉ ላይ ነጥሎ ነው የሰጠን። ይሄ የጻድቁ ነው። ስለዚህ እንደ መስዋዕት ተለቅሞ ነው መቅረብ ያለበት ብለን አደራ ሰጠናቸው። እኛ ይሄንን አደራውን እንቀበላለን። ነገር ግን በአንድ ቀን ማስገባት ግን አንችልም። አንደኛ ይሄንን ሁሉ እህል ሰብስበን የት መጋዘን እናስቀምጠዋል? ሁለተኛ ደግሞ በአንድ ቀን ይህን ሁሉ መኪና ከየት እናገኛለን? ሶስተኛ ደግሞ ሰራተኛ ከየት እናገኛለን? እንግዲህ ጻድቁ ይርዱ። እኛም ለአባቶች እንነግራለን፣ በጸሎት እናስባቸዋለን። ይሄ የአባቶች ጸሎት ይረዳናል። አሜን ብለን ከተቀበልን ይሆናል ይደረጋል ብለን አቋማችንን ገለጸ። በቃ እንግዲህ እናንተ ካላችሁ በቃ ጸሎተ ማርያም ድገሙልን ብለው ሁሎችንም ነጋዴዎች ማለት ነው አንድ ጋር ሰብስበን ጸሎተ ማርያም ደግመን እግዚአብሔር ይርዳችሁ ብለን ተፈራርመን ቀብዲ ሰተን በሉ በዚህ ሰብስቡ ብለን ሰጠናቸው። እህሉ ቢጨምርስ ብለው ሲሉን እንግዲህ ከጨመረ የድላችን ጉዳይ፣ ከቀነሰሳል እኛ ደግሞ ከቀነሰን መልሳለን አሉ። ይህ ሁሉ ነበር፣ ይህ ሁሉ ጣብረን ነበር። ኢትዮጵያዊው ጻድቅ ተክለ ሃይማኖት። ታዲያ በዚህ ሁሉ መከራ ውስጥ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ መጥቶ ተክለ ሃይማኖት ሆይ በቃል ኪዳን የታመነውን ሁሉ ከገሃነመ እሳት አድንልሃለሁ ብሎ የማያጥፈውን ቃሉን የሰጣቸው። ቃሉም እንዲህ ይላል፣ መታሰቢያን ያደረገ በመንግሥተ ሰማያት መታሰቢያውን አድርግለታለሁ። በስምህ ለተራበ ያበላ፣ ለተጠማ ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም፣ የዘላለም ሕይወትን ይወርሳል። ቤትህን ገዳምህን እስከ ዓለም ፍጻሜ ድረስ እጠብቃለሁ፣ በቦታው የተቀበረውንም እምረዋለሁ። በስምህ ቤተ ክርስቲያን ያነጸ፣ ለአገልግሎት የሚሆኑ ንዋየ ቅድሳትን የሰጠ፣ ጧፍና ዕጣኑን ያበረከተ ቢኖር በሰማያዊቷ ኢየሩሳሌም የብርሃን መኖሪያ እሰጠዋለሁ። ያድናል ከምድቅቅ ቅኔ ልቀኝልህ ልዘምር በደስታ ተገበሩ ጽድቀ ጽድቅን አድርጉ ይላል የእግዚአብሔር ቃል። ዛሬ የእግዚአብሔር ቸርነት የታየበት የጻድቁ የአቡነ ቅዱስ ተክለ ሃይማኖት ቃል ኪዳን በእውነት የተመሰከረበት ዕለት በመሆኑ ጽድቅን አድርጉ ተብሎ ፍጹም ጽድቅ የተሰራበት የዛሬው ቀን ነው።
ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ መጨመር ብቻም ሳይሆን መቀነስም ሊኖር ይችላል ሲሉ እንግዲህ ከቀነሰ ማለት ነው እኛ በር ከፍለናል በውዱ ስለገዛችሁ አንጡ አንልም። ይህንን ተባብለን እነሱ እግዚአብሔር ይስጣቸው እውነት ጻድቁ ረዷቸው ማለት ነው። እህሉ ተሰበሰበ። ከዛ እንደው ምን ልንገራችሁ ከኛ ይልቁኑ ነጋዴዎቹ እንቅልፍ አልወሰዳቸው። አንደኛ ንጹህ እህል ማግኘት፣ ሁለተኛ ደግሞ የሚያስቀምጡበት ቦታ ማለት ነው። እኔ እንደው በእውነት የተሰማኝ ማለት ነው ከትናንት ወዲያም ሄጃለሁ። ትናንትና ደግሞ በተለይ ከአባቶች ጋር ከሄድኩ በኋላ ማለት ነው የ5 የ6 ልጆቻቸውን ክፍል እያስለቀቁ እዛ ውስጥ ነው እህሉን ያስቀመጡት እና አንደኛው ሰውዬ እያለቀሰ ሳምንት ሆነኝ ከተኛው እንቅልፍ ለምን አለ ይሄ እህል እንዲሁ ተክለ ሃይማኖት ፈቅደውልኛል እቤታቸው ለማስገባት ይህን ፈቅደውልኛል ብሎኛል እና የእሳቸው ፈቃድ ሆነ ማለት ነው። እህሉ ተሰበሰበልን፣ አየን፣ በመጋዘን ተረከብን። ከዛ መኪና አዘጋጁ ስንል ጭንቅ ሆነ። አሁን በእውነት እዚህ ላይ ደግሞ ክቡር ጽባቴ ትልቁን ስራ ሰርተውልናል። ለአካባቢው ባለስልጣን በማሳወቅ ማለት ነው መኪናዎች መንገድ ላይ እክል ቢገጥማቸው ተራድኦ እንድታደርጉ የራሳችሁን ብለው ይህንን መመሪያ ሰጡልን። ከዛ በእውነት እግዚአብሔር ይመስገን እህሉም በፈለግነው ሰዓት ከትናንትና 9 ሰዓት ጀምሮ ማለት ነው ግማሾች መኪናዎች ገብተው አደሩ። ዛሬ ደግሞ ግማሾቹ መኪናዎች ከ11 ሰዓት ጀምረው እየመጡ ተአምር ሲሰራ ውሏል ማለት ይቻላል። ተክለ ሃይማኖት ተወልደ ብርሃንኪ ዛሬ የሰጣችሁት 35 ሚሊዮን ብር በሰማይ መዝገብ ላይ ስንዴ ተብሎ አይደለም የሚጻፈው፣ ፍቅር ተብሎ ነው። እግዚአብሔር ራሱ በድሆችና በቅዱሳን ላይ አድሮ ምጽዋታችንን ስለሚቀበል ለድሃ የሚያበድር ለእግዚአብሔር ያበድራል ብሎናልና በምሳሌ 19:17 ከነዚህ ከሁሉ ከሚያንሱ ወንድሞች ለአንዱ እንኳን ያደረጋችሁት ለእኔ እንዳደረጋችሁት ነው ብሎናልና በማቴዎስ 25:40 ማንም በደቀ መዝሙር ስም ቀዝቃዛ ውሃ ብቻ የሚያጠጣ ዋጋው አይጠፋበትም ብሎናልና በማቴዎስ 10:42 ስለዚህ እናንተ የገዳሙ ረዳቶች ብቻ አይደላችሁም፣ እናንተ የቃል ኪዳኑ ወራሾች ሆናችኋል። እምቁርባን ይሰደድም ቤተ ክርስቲያን ይኸውና በዶንኪ ቲዩብ ሚዲያ ላይ ተለቆ በመላው ዓለም ያሉ የጻድቁ የአቡነ ቅዱስ ተክለ ሃይማኖት ልጆችን በመቀስቀስ ወገን ፈንድ የሚባል እና እንዲሁም በገዳሙ ስም በተከፈተ አካውንት ገቢ ማሰባሰቢያ ተደርጎ የዓመት ቀለቡን መግዛት የሚችልበት ደረጃ ላይ ሲደርስ ገዳሙ ቁጭ ብሎ አባቶች፣ ኮሚቴው፣ የገዳሙ አርእስተ አበው መነኮሳት፣ በቤተ መፋቅ የሚገኙ የገዳሙ ኮሚቴዎች ጠቅላላ ጉባኤ በመሰባሰብ የዓመት ቀለብ እንዲሸመት ከተወሰነ በኋላ ከዶንኪ ቲዩብ ጋራ ተነጋግረን ደብዳቤውንም በማቅረብ ሕጉን ጠብቆ አንደኛ 9 አባላት የተሰየመ ኮሚቴ በማዋቀር ደብዳቤ በመስጠት ይህንንም ለዶንኪ ቲዩብ ሚዲያ በማሳወቅ ከዚያም በኋላ አጠቃላይ የዓመቱን ወጪ ዝርዝር ለዶንኪ ቲዩብ በማቅረብና የአንድ ዓመት ቀለብ በመሸመት 45 አይሱዙና ትልልቅ መኪኖችን በአንድ ቀን እንዲገቡ በማድረግ ይህንን ያህል የአንድ ዓመት ቀለብ በአንድ ጊዜ ገዳሙ ሲያስገባም ለመጀመሪያ ነው። እጅግ የሚያስደስት ነው። ይህ የምታዩት ጥላ ተራ ጨርቅ አይደለም፣ የጻድቁ አቡነ ተክለ ሃይማኖት ቃል ኪዳን እንጂ። ጻድቁ በዋሻ ውስጥ የከፈሉት ዋጋ ዛሬ ለኛ መጠለያ ይሆነናል። እናንተም የሰጣችሁት ምጽዋት በዚህ የቃል ኪዳን ጥላ ስር የክብር ቦታ ሰጥቷችኋል። ትልቅ ዛፍ ብዙ አዕዋፋትን፣ እንስሳትን፣ አራዊትን እንደሚያስጠልል የአባታችን የአቡነ ተክለ ሃይማኖት ቃል ኪዳናቸውም ለዓለም የሚበቃ ብዙ በረከት የሚያድል ነውና ለዚህ ጥንታዊ ታሪካዊ የቃል ኪዳን ምድር ለሚኖሩ አባቶቻችን የረዳችሁት በየትኛውም ዓለም ያላችሁ ሁላቸውም ስጦታችሁን ስለሰጣችሁን አምላከ ተክለ ሃይማኖት በቃል ኪዳናቸው ጥላ ስር ጠልሏችኋል፣ ሰብስቧችኋል፣ በረከቱን አድሏችኋል። እኛም እናመሰግናለን።
የኢትዮጵያዊው ጻድቅ ማነው ብዬ ጠየቅኩ። ዛሬ ወደ 3626 ኩንታል አካባቢ ቀለብ ሲመጣልን የአካባቢው ህዝብ ለማውረድ መኪናውን እየተከተለ ነው መጥቶ የትሩፋት ስራ እያለ እንዳያችሁት ማለት ነው ሲተባበር የነበረው። ይሄ ከደስታው አንጻር ነው። ነገር ግን ምንድነው በተቻለን እንኳን ብለው ሰዎች ያው እንዳያችሁት በእህሉን ማውረድና ወደ መጋዘን በማስገባት ሲረባረቡ ውለዋልና ገዳማውያን አባቶች እጅግ አመስግነዋል። እኔም በራሴ የተሰማኝን ስሜት ለመግለጽ ነውና በዚህ የተሳተፋችሁ ሁሉ እግዚአብሔር አምላክ ለእናንተ በእውነቱ ደጉን ነገር ሁሉ ያደርግላችሁ። እጹብ ድንቅ ነው ስልጣኑ ክብሩ የተክለ ሃይማኖት ገድሉ ተአምሩ። ይህንን ያዩ አባቶች ገዳማውያኑ ተገበሩ ጽድቅን አድርጉ። ጽድቅን በሚያደርጉ ምእመናን እግዚአብሔር በእነሱ ላይ እንዴት አድርጎ በጎ ስራን እንደሚሰራ እያነሱ እግዚአብሔርን ሲያመሰግኑበት የዋሉበት ዕለት ነውና እኔም እንደ ገዳሙ አስተዳዳሪ ወይንም ደግሞ እንደ ተላላኪ በእውነቱ አባት ብዙ ያስባል። በጸጥታው እናስባለን። በችግር ምክንያት ገዳሙ እንዳይበተንብን፣ የአብነት ተማሪዎች የአብነት መምህራን ቦታውን ለቀው እንዳይሄዱብን፣ በአልጋ ቁራኛ በደዌ ዳኛ ገዳሙን ለ70 ለ80 ዓመት ሲያገለግሉ የነበሩ አባቶች እንዳይራቡብን ሌሊት ከቀን እናስባለን፣ እንጨነቃለን እና ዛሬ ጭንቀታችን የተወገደበት እግዚአብሔር በምሕረቱ በወዳጆቹ የጎበኘበት በረከት በገዳማችን ላይ የተትረፈረፈበት የጻድቁ የአቡነ ቅዱስ ተክለ ሃይማኖት ቃል ኪዳን በግልጽ የታየበት ምእመናን በስጦታቸው የተባረኩበት ዕለት በመሆኑ ዛሬ እጅግ የተደሰትንበትና እግዚአብሔርንም ያመሰገንበት ቀን በመሆኑ በመጀመሪያ ይህን ላደረገልን እግዚአብሔርን እናመሰግናለን። በምድር ሚዛን ስንዴ ቀለል ይላል፣ በሰማይ ሚዛን ግን በአቡነ ተክለ ሃይማኖት ቃል ኪዳን የታጀበች አንዲት ቅንጣት ስንዴ የሕይወትን ከባድ ኃጢአት የምታቀል መድኃኒት ናት። እግዚአብሔር ኃጢአተኛው እንዲሞት አይፈልግምና፣ ነገር ግን በምጽዋታችን አማካኝነት የነፍሳችን ሚዛን ወደ መንግሥተ ሰማያት ያዘነብላል። እግዚአብሔር ይስማይከ ኩሎ ዘሰአልከ፣ የለመንከውን ሁሉ እግዚአብሔር ይስማህ ተብሎ በቅዱስ መጽሐፍ ተጽፏል። ወይቁም ለከ ስሙ ለአምላክ ያዕቆብ፣ የያዕቆብ ፈጣሪ ይቁምልህ ተብሎ በቅዱስ መጽሐፍ እንደተጻፈ ሁሉ በእውነቱ የአባቶች ምርቃት ከፍ ከፍ ያደርጋል። ወይርእየከ ዲበ ብላ፣ በብልጽግና ላይ ብልጽግና ይሰጣል። ተፈሳ በእግዚአብሔር ወይውበከ ስለተልብከ፣ በቅንነት ስለሰጠህ ደስ ይበልህ፣ እግዚአብሔር የልብህን መሻት ይፈጽምልሃል። አዲስ ሐዋርያ የኢትዮጵያ አባት ደጋና ቆላውን በመስቀል ባረካ። መምህፃነ መቃብር ይሁን ተክለ ሃይማኖት መማፀኛ በመቃብራቸው ላይ በዚህ ቦታ ላይ ብዙዎች መጥተው ከኃጢአት ፍትወት የሚላቀቁባት መንግሥተ ሰማያትን የሚወርሱባት ጸጋና ክብርን የሚጎናጸፉባት ቦታ ስለሆነች ወደዚህ ቦታ ነው የሚወጡት። እናንተም ይህንን ቃል ኪዳን በማወቅና በመመርመር ለዚህ ቅዱስ ስፍራ ይህንን መስዋዕትነት የከፈላችሁትን የደከማችሁበትን የመንግሥተ ሰማያት መውረሻ ያደርግልን። እግዚአብሔር ይጠብቅልን። የቅዱሳን አምላክ ሀገራችንን፣ ገዳማችንን፣ ሕዝባችንን ይጠብቅልን። እንደው በዘመናችን ይህንን ማየቴ ለኔ ትልቅ እድል። እንደው አባቶቻችን ድሮ ሲዋሩ ብፁዕ ቅዱስ አቡነ ተክለ ሃይማኖት እርዳታ ጠይቀው በተጎታች አመጣው ከቴሌው ድረስ አሰልፈው አወረዱ ይባል ነበር። ይህንን በታሪክ ሰምቼው ነበር። አሁን ደግሞ በኔ ዘመን ሆኖ ሳይሆን በጣም እንደው ደስ ብሎኛል። ህዝበ ክርስቲያኑ የልባቸውን መሻት ይፈጽምላቸው። ሚዲያውንም ደግሞ እግዚአብሔር አምላክ እንደዚህ በጎ ስራ ነውና የምትሰሩበት ይህንን ስራችሁን ደግሞ እግዚአብሔር አምላክ ያቀናላችሁ።
ምጽዋታችሁ እንደዚህ ጧፍ ነው፣ ጨለማውን ያባርራል። በስሜ ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም ያለው ጌታ ዛሬ እናንተን ስጦታ እንደ ጣፋጭ መዓዛ ተቀብሎታል። ዛሬ ለዚህ ለታላቁ ገዳም ያቀረባችሁት መስዋዕት ነው እንጂ ምግብ ወይም ደግሞ እህል አይደለም። ቀድሞ በዚህ ቦታ የነበሩ አባቶች መና እየወረደላቸው ይመገቡ የነበሩ አባቶች ነበሩበት። አባታችን አቡነ ተክለ ሃይማኖት በሕይወተ ሥጋ እያሉ በዚህ ቅዱስ ስፍራ እህል አይመገቡም ነበር። በእርግጥ የተለየ ስጦታ ስለተሰጣቸው ነው። እምብዛም ለሆዳቸው የሚረበሹ አባቶች አልነበሩም። ታዲያ እንደ ቀደሙት አባቶቻችን ዛሬ ላይ ያለነው እኛ እንደነሱ እንሆን ብንል አይቻልም። ጌታ እንኳን ምን ነበር ያለው? በጣም አሳዝኑኝ፣ በአንድ ወቅት 5000 ገበያተኛ ተከተለው ይላል። ወንዶቹን ብቻ ነው 5000 ያለው። ሴቶቹ እና ሕፃናቱ ቢቆጠሩ ደግሞ መደመር ነው። እና እነዚህ ልጆቼ ያሳዝኑኛል፣ ምግብ ያስፈልጋቸዋል። ስለዚህ ከገበያ ገዝታችሁ አምጥታችሁ አቅርቡላቸው፣ በሜዳው ላይ አስቀምጧቸው አለ። በእውነቱ ቂጣው፣ ዳቦ፣ አሳው ተገዝቶ ከገበያ መጣ። እግዚአብሔር ወደ ሰማይ ከፍ አደረገው፣ ምግቡን ባረከው፣ አመሰገነው፣ ቆረሰው። ያን ጊዜ በእውነቱ 5000 ሕዝብ ገበያተኛ፣ 5000 ሴቶች፣ 5000 ሕፃናት እነዚህ ሁሉ ተመገቡ ይላል። ምክንያቱም ለሰው ልጅ ምግብ ስለሚያስፈልገው ነው። ሳይኖረኝ አንድም በጎነት ይሄን ከ3000 ኩንታል በላይ የሆነ እህል መግዛት ከባድ እንደሆነ የገባኝ ጉዳይ ውስጥ ከገባንበት በኋላ ነው። እኔ ከባዱ ይመስለኝ ብሩን ማግኘት ነበር፣ ግን ከባዱ ለካ መግዛቱ ነውና እንዴት ነበረ ሂደቱ ላይ? እውነት ነው። ይሄ እህል ግዢ ክፍል ኮሚቴ ለመጀመሪያ ጊዜ በአስተዳደርና በአባቶች ፈቃድ ሲቋቋም ይህን ስራ እንደምንፈጽምና እንደምናደርግ በማመን ነበር የተደረገው። ምንም ከባድ ቢሆንም ግን በአቡነ ተክለ ሃይማኖት ጸሎትና በአባቶች ጸሎት ሙሉ ተስፋ ስለነበረን እንዋጣዋለን በሚል ከባዱን ነገር ገባንበት ማለት ነው። ስለዚህ ይሄ ኮሚቴ ከተቋቋመበት ጊዜ ጀምሮ ማለት ነው ዛሬ እህሉ እስከገባበት ጊዜ ድረስ ማለት ነው በጥሩ ሁኔታ በተሳካ ሁኔታ እንደ እግዚአብሔር ፈቃድ ከብዶ የነበረው ሁሉ ቀሎልን በሚገባ ተሳክቶልን እንደዚህ ደርሰናል ማለት ነው። እህሉ ከ3000 ኩንታል በላይ ነው። ይህም ሁሉ ሹፌር ማነገ፣ ይህም ሁሉ ተራ ማስጠበቅ፣ ስርዓት በጠበቀ መልኩ እነሱም በማይጎዱበት መልኩ ይሄ ለማስተካከል ከፍተኛ ችግር ነበረው። በእግዚአብሔር ፈቃድ ግን ተዋጥተናል። ዛሬ የታሪክ ምስክሮች ናችሁ። 35 ሚሊዮን ብር ባይኖራችሁም ፍቅር ካላችሁ እናንተም ባለጸጎች ናችሁ። ጻድቁ በከፈሉት ዋጋ እግዚአብሔር በሰጠን ምሕረት ሁላችንም ድነናል። ዛሬ እነዚህ ተማሪዎችና ሊቃውንት መነኮሳትና አባቶች ዳቤ በምድር እንዲበሉ አድርገናልና ነገ በሰማይ የሕይወት እንጀራን ሊመግበን የታመነ ነው። የዛሬ 10 ዓመት ካንተ ጋር ስንመጣ ምንም ያልነበረን እኛ ምናምንቴዎች አጠባሮች የነበረን ልጆች የሕክምና ጠበብቶች ከዛሬ 10 ዓመት በፊት እጅና እግር ይሰንፋል፣ ሰርጀሪ ካልተሰራ በምድር ላይ የመቆየት ህልም የጨለመ ይሆናል ብሎ ያኔ ነግረውን ነበርና እኛ ግን እግዚአብሔርን ተደግፈን እኔም አንተም መተን እንዲፈውሱኝ ጠይቄ አንተም ደግሞ እንደዚሁ የመጣህበት የራስ እንቆቅልሽ ነበረና ያንን ሁሉ እንቆቅልሽ አባታችን አቡነ ተክለ ሃይማኖት ደጅ ጠንተን ልቦናችንን መሻት ፈጽመውልን ዛሬ ላይ ደግሞ እህሉ ተገዝቶ የሚያስፈልገው ነገር ተሟልቶ ሳይ በጣም ነው የተደሰትኩት። ስለዚህ ስለማይነገር ስጦታ ሁሌም ከአጽናፍ እስከ አጽናፍ የተመሰገነ ይሁን። በመቀጠልም
ለአቁራሪተ መዓልት መቲተ ፈጣሪ መልዕልተ ፍጡር ለተባለች ለእናቱ ለቅድስት ድንግል ማርያም ክብርና ምስጋና ለእሷ ይሁን። አቁራሪተ መዓልት ምዕራገ ጸሎት ሲነግሩኝ ሰሚ ነሽ ኪዳነ ምሕረት። ይህ የምታዩት መጋዘን የገዳሙ የእህል ማከማቻ መጋዘን አይደለም። የእናንተ የሰማይ ቤት ባንክ ነው። ለድሃ የሚያበድር ለእግዚአብሔር ያበድራል። እግዚአብሔር ደግሞ ተበዳሪ ሆኖ አይቀርም። በሰማይ በክብር አክሊል፣ በምድር በበረከት ዝናብ ይመልሳል። እንግዲህ ሐዋርያው ቅዱስ ጳውሎስ እንደተናገረ በዕብራውያን መልእክቱ ወይትርሱ ምሕረ ነዳያን ወተሳጥኦቶሙ እስመ ዘከማሁ መስዋዕት ይህድሞ ለእግዚአብሔር ይላል። ይሄ ምንድነው? እንግዲህ መልካም ማድረግን ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ይላል እና በመላው በአሜሪካ፣ በአውስትራሊያ፣ በአውሮፓ፣ በመካከለኛው ምስራቅ፣ በአፍሪካ እንዲሁም ደግሞ በሀገራችን የአስራት ሀገር የተቀበለቻት እመቤታችን የቃል ኪዳን ኢትዮጵያ ያላችሁ ሕዝበ ክርስቲያን ሁሉ ምስጋናችን እናቀርባለን። የአባቶች ችግር የኛ ችግር ነው፣ የነሱ ራብ የኛ ራብ ነው ብሎ ይህን የቅዱስ ጳውሎስን መልእክት በመቀበል ዛሬ ያላቸውን ሁሉ ሙጥ አድርገው ወደዚህ ገዳም እርዳታ ረድተው ዛሬ ያላየነውን በረከት ስናይ ውለናል። እግዚአብሔር አምላክ አሁንም ለመላው ሕዝበ ክርስቲያን እግዚአብሔር ይስጥልን፣ ባወጣችሁት ሁሉ እግዚአብሔር ይተካላችሁ፣ ያስባችሁት ሊፈጸምላችሁ ብዬ በገዳሙ ስም ምስጋና አቀርባለሁ። ቃሉ የተሰማ ወንጌል የሰበከ በገጠር ከተማ በጥቅሉ በዚህ ያንተን ድምፅ በመስማት ያን ሚዲያ በማየት የተራዱትን በዓለም ሁሉ ያሉትን የጻድቁ የአቡነ ቅዱስ ተክለ ሃይማኖትን ልጆች አምላከ ቅዱስ ተክለ ሃይማኖት ይባርክልን፣ ቤታቸውን ይባርክልን፣ ስራቸውን ይባርክልን። የቅዱሳን አምላክ እግዚአብሔር በረድኤት በበረከት ይጎብኝልን። ይሄ በር ሲከፈት የምህረት ደጅ ተከፈተ ማለት ነው። ጌታችን ኃጢአተኛው ከመንገዱ ተመልሶ በሕይወት እንዲኖር እንጂ እንዲሞት አልፈቅድም ይላል። ይህ ገዳም የኃጢአተኞች መጠለያ፣ ጻድቃን ማረፊያ ነው። ኑና ተባረኩ። የደካሞች አምላክ ከእናንተ ጋር ይሁን። ሀብታችሁን እግዚአብሔር ያብዛላችሁ፣ ጤናችሁን ይስጣችሁ፣ ከዚህ ከክፉ ጊዜ እግዚአብሔር ይሰውራችሁ። በጣም ደስ የሚል ነው። እግዚአብሔር ዕድሜያችሁን ያርዝምልን። እግዚአብሔር ከእናንተ ጋር አይሁን። በረድኤት በረከት አይለያችሁ። በእውነቱ እናንተ ግን የእግዚአብሔርን በረከት ተቀብላችኋልና ቅዱስ ዳዊት እንዳለ ወይርእየከ ዲበ ብላ በብልጽግና ላይ ያስቀምጥህ ተብሎ እንደተነገረ እግዚአብሔር በብልጽግና ላይ ያስቀምጣችሁ። ወይፈኑ ለከ ረድኤተ መቅደሱ ተብሎ እንደተነገረ ከጽዮን ከቤተ መቅደሱ ከእግዚአብሔር ዙፋን የሚወርደው በረከትን እንደ ሸማ ያጎናጽፋችሁ እላለሁ። ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ሀረይኩከ እምቀድሰምከ ቀደስኩከ እምቀድሰምከ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አባታችን ቅዱስ ተክለ ሃይማኖትን መርጦ ያው ብዙ ውጣ ውረድ ተጋድሎ ፈጽመው እንግዲህ ለዚህ ክብር በቅተዋል፣ በቃል ኪዳን ማለት ነው። እንግዲህ እግዚአብሔር አምላክ እናንተንም እንደዚሁ ለመልካም ስራ ለዚህ ተግባር እግዚአብሔር መርጧችኋል ማለት ነው። ይሄ ገዳም ቃል ኪዳን ገዳም ነው። ፈታኝ የሆነ ጊዜና ሰዓት እናንተ ደርሳችሁ ለመላው ዓለም በጠነከረ ያው ውጣ ውረዶች አሉ፣ ብዙ ችግሮች አሉ። ያን ሁሉ አልፋችሁ እዚህ ላይ ደርሶ ዛሬ እጅግ በጣም ገዳሙ መናንያኑ መነኮሳቱ አበው ቅዱሳን አባቶቻችን እጅግ የተደሰቱበት ነውና ያለ መከራ ክብር ያለ ድካም ዋጋ አይገኝም እንደተባለው ሁሉ በመላ ዓለም በዚህ ተግባር በዚህ መልካም ስራ የተባበሩትን ሁሉ አምላከ ቅዱስ ተክለ ሃይማኖት ባሉበት ይጠብቅልን። የእናንተን ሚዲያ እግዚአብሔር አምላክ ይባርክልን ነው የምንለው። እግዚአብሔር ፍጻሜያችን ያሳምርልን።
የእያንዳንዱ የምታዩት ቅንጣት ስንዴ በሰማይ መዝገብ ላይ የሚቆጠር የምሕረት ገንዘብ ነው። ጻድቁ ስለኛ ያፈሰሱት እንባ ጠብታ ዛሬ ለሁላችንም የስንዴ ቅንጣት ሆኖ ተመልሶልናል። አንድ ቅንጣት ስንዴ 100 ፍሬ እንደሚያፈራ ይህ እናንተ የሰጣችሁት አንዲቱ ስንዴም በሰማይ ቤት 100 አክሊል ትሆንላችኋለች። የተሰበሰበው ገንዘብ በቀጥታ ስራ ላይ እንዲውል ብዙ ውጣ ውረድ አለ። ለ45 መኪና የሚጭነው እህል መግዛት አይደለም፣ አንድ መኪና እህል ለመግዛት ያለው ከባድ ነገር ይታወቃል። እና ትክክለኛ ንጹህ በሆነ አሰራር ፊት ለፊት በሚታይ መልክ ማንም መጥቶ ልየው ቢል ፊት ለፊት በሚታይ በተደራጀ ዶክመንት ህጋዊ ሰነዶች በሙሉ ተሟልተው ህጋዊ ደረሰኞች ሁሉ ነገር በተሟላበትና ግልጽ በሆነ መንገድ በጣም በአጭር ጊዜ ቀን ከሌሊት እዚህ ላይ ለፍታችሁ እኛ የተሰበሰበው ገንዘብ የት ገባ ብሎ ለሚጠይቀን ህዝብ ለቀረጻና ለህዝቡ ማሳየት ስለፈለግን በአንድ ቀን ብታረጉልን ሁሉም መኪና በአንድ ቀን ቢገባ ስንል ለኛ ለመጠየቅ ቀላል ነው። ለእናንተ ለማድረግ ግን ምን ያህል እንደሚፈትን ዛሬ ነው ያየሁት የተረዳሁትና በዚህ ደረጃ ገዳሙ ታማኝ ሆኖ የሚፈጽም የሚያደርግ ሆኖ ስለተገኘ በእውነት በእናንተ በምእመናን ስም የሰጠነው ገንዘብ አንዲት ፍሬ ጠብ ሳትል በትክክል ለታለመለት ዓላማ ስለዋለ እዚህ ያሉትን የወጡትን የወረዱትን 30ውንም የኮሚቴ አባላት 9ኙንም የግዢ ክፍል አባላትና ጸባቴ አባታችንን በእናንተ በምእመናን ስም በአቡነ ተክለ ሃይማኖት ስም እኔም ከልብ አመሰግናለሁ። አባታችን እጃችሁን ዘርግታችሁ ስትሰጡ የምትሰጡት ለሰው አይደለም። እግዚአብሔር በድሆችና በመነኮሳት ላይ አድሮ ምጽዋትን ይቀበላል። ጌታችን ከነዚህ ሁሉ ከሚያንሱት ወንድሞች ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ብሏልና ተቀባዩ ራሱ ክርስቶስ ነው። መልሶ ዋጋ ከፋዩም እሱ ኢየሱስ ክርስቶስ ነው። ገዳማችንን የሚያግዙትን የሚረዱትን በተሰጣቸው ጸጋ ሁሉ የሚያገለግሉትን በረድኤት በበረከት እንድትጎበኝልን ለሀገራችን ሰላሙን ለሕዝባችን ፍቅር አንድነቱን እንድትሰጥልን ከጻድቁ ከብርሃነ ዓለም ቅዱስ ተክለ ሃይማኖት ረድኤት በረከት እንድታሳድርብን ይህ በዛሬው ዕለት የተደረገውን በጎ ሥራ ምእመናን አገልጋዮችህ ለእኛ ለገዳሙ መርጃ ገንዘባቸውን አውጥተው የዓመት ቀለብ እንዲሸመት የፈቀዱትን የረዱትን ሁሉ በረድኤት በበረከት እንድትጎበኝልን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። ይህ ስንዴ ወደ ገዳሙ ሲገባ የእናንተም ኃጢአት ከነፍሳችሁ ላይ ይራገፋል። በጻድቁ ጸሎት፣ በገዳሙ በረከት፣ በአምላካችን ቸርነት ሁላችንንም በጋራ ለመንግሥተ ሰማያት ያብቃል። ዛሬ የዓመት ቀለብ ሸምተን የገዳሙ አባቶች ምንም ስጋት ሳይኖርባቸው በጸሎት በአገልግሎት በተሳትፏቸው እንዲበረቱ እግዚአብሔር ምክንያት አድርጎናል። ነገ ደግሞ ይሄን ቤተ መቅደስ ለመጨረስ ዳግመኛ እኛን ምክንያት አድርጎ ይጠቀምብን ይሆን? አብረን የምናየው ይሆናል። ስክሪፕት ለመጻፍና ለኤዲቲንግ ረጅም ሰዓት መቀመጥ አበቃለት። በኤአይ የታገዘ ድንቅ ኮንተንት ክሬተር መሆን ይቻላል። የመጀመሪያው ቪአይፒ ክላሳችን በካፒታል ሆቴል ተካሂዷል። ለሁለተኛው የቪአይፒ ክላስ ለመመዝገብ በ0975 516360 ደውሉልን።